ጫፏን ነካትና ደግሞ ከኔ ጋር እንገናኛለን። ዛሬ ዝም ልልህ እችላለሁኝ ያውም እሷ ስላለችና እሷ ስላረጋጋችኝ ማለት ነው። ተረዳኝ። ጫፏን የማየት መብት የለህም አይደለም የመንካት ማለት ነው። አንዳንድ ጊዜ የሰው ልጅ ዝም ሲል ማለት ነው ወይ ተፈርተ ወይንም የሆነ ነገር አይደለም ክብር የሚባል ነገር አለ። እሺ ማንም ሰው በማንነቱ ስመጣበት ማንም ዝም ሊልህ አይችልም። ኦኬ ስለ ልጅ አስበህ ከሆነ ምክር ካለ በሰላማዊ መንገድ ቴክስት መጣፍ ትችላለህ፣ እኔን ማውራት ትችላለህ። እሷንም ፍቃደኛ ከሆነች ለሱ ማውራት ትችላለህ። ከዛ ውጪ ግን አንተ ባህር ደስቷን የምታስገድድበት መብት የለህም። ልዑሌን በ24 ሰዓት ባትመልስ ሄርሜላም ጋር ሆነ ማንኛውም ሰው ጋር አንተም ጋር ሆነ የሚደርስባችሁን ነገር የሆነ ነገር ሆንኩኝ እንደዚህ ሆንኩኝ ስሞታ እየመጣችሁ በምን ልክ ነው ራሳችሁ የምታዩት? 24 ሰዓት ሰተናችሁ በምን ልክ ነው ራሳችሁ የምታዩት? 24 ሰዓት አይደለም እኔ 40 ሳምንት አልመልስም። እስኪ ምን ታመጣ ነው? ቤታችሁን በስነ ስርዓት መኖር አፈልጉም ማለት ነው። መጨነቅ ከፈለግሽ ሌላ ሰፈር መቀየር፣ የትም ብትገቢ ኢትዮጵያ ጠባብ ናት። የትም ጉድጓድ ቆፍረሽ ብትኖሪ ጉድጓድ ውስጥ ነው። ብቻ እኖርሃለሁ። ትሰማኛለህ? ምንም አታረገኝም። ትሰማኛለህ? አንተ ጠባይ ገዛለ። ቆይ አይደለም አንዴ ቆይ። በጠባይ ተናወራው ነው። እንደፈለክ ማድረግ ትችላለህ። እንደፈለክ ማድረግ ትችላለህ። ቆይ አብርሃም ተው እንደዛ ታድርግ እኮ እየነገርኩህ ነው። እኔም አንተ ላይ እጅ ማንሳት አልፈልግም። ይሄ የሆነ የህፃን ስራ የምትሰራውን ነገር ታቆማለህ። ማን ስለሆንክ ነው የምታስፈራራት? እግዚአብሔርን ሰበብ ትሆንብኛለህ። ስነ ስርዓት ይኑር። ይሄው እንደፈለክ አብርሽ እንደፈለክ አድርግ። ቆይ አብርሃም ምንም ነገር እኮ ለማታመጣው ነገር ነው። ተው በቃ በመጀመሪያ መረጋጋት አለብህ። ቢመጡ እንኳን እንዳልኩህ ነው። ቢያንስ ስማኝ፣ በልጅ ጉዳይ ምንም እንደማይመለከታቸው ነው ማሳወቅ ያለብህ እንጂ በእናትህ እጅ ቢያንስ ለማንሳት እንዳትሞክር። አዳምጠኝ በደንብ አንዴ። እነሱ ጉልበታቸውን ተጠቀሙ፣ አንተም ጉልበት ተጠቀምክ። ምንም የሚፈጠረው ነገር የለም። ምን ስለሆኑ ነው እነሱ? ቆይ እኮ እሺ ቢያንስ ተረጋጋ አንዴ። መንገድ ላይ አስቆማዎች መንገድ ዘግተው እስከ ማነቅ ድረስ የሚደርሱ ስለሆኑ ነው። ደውለውልኝ ወይ ፈቅጄ አይደለም ያገኘኋቸው አይደል? ሰፈሬ ድረስ መጣው ነው። ስለዚህ እነዚህ ወጠጤ ናቸው፣ ተዋቸው። ግን ደግሞ የምፈልገው ነገር ምንድነው? ልዑል ቢያንስ ባለበት እንኳን በስተክል እንዲኖር ፈልጋለሁ። ገባ ጋይስ? ለወንድም ወንድ አለ እኮ ጋይስ። እነዚህማ ወንዶች እኮ አይደሉም፣ እነዚህ ውሾች እኮ ናቸው። ዝም ብለው ነው የሚጨውት። እስቲ እውነት ወንድ ከሆናችሁ ማለት ነው፣ ወንድ ከሆናችሁ ለምን አብርሽ አላነቃችሁ? ምድረ ወጣጤ ሁላ እንዴት ደስ እንዳለኝ የኔ ጀግና አብርሽዬ። እኔ እኮ ጥያቄ እኮ ነው፣ የሩታ ነው የአብርሽ ነው የማን ነው ልጁ? ግን የእነሱ እኮ ነው የሚመስለው ጋይስ። ሩታን እንደዚህ እኮ አልተገበገበችም። ሩታ ምንም አባቱ ምንም አያደርግም። ግን በቃ ኤርሜላ ነው እሷም ያለችውና ኤርሜላ ምንም እንደማታረግ ደግሞ በጠንቅቃ ታውቃለችና ከሩታ በላይ እኮ እኛ ነን አሳቢ አዛን አሉ እኮ። አቤት እነዚህ ወጠጤ ሁላ። ወይኔ አብርሽዬ ግን ማለት ነው የኔ ቢሆን እናቴ ትሙት ወገባቸው ነበረ ከኋላ ነበረ ሱሪያቸውን ዝቅ አድርጌ የምለጠልጠው ጋይስ። ወይኔ አምላኬ እንዲሁ አብርሽ እንዲሁ እግዚአብሔር ይስጥህ እንዲህ ጭጭ አርግልን እንጂ እንደዚህ እንዲህ ምን ቤት ናችሁ? ጭራሽ እኮ ምን አለ እዩ የሚባል ማለት ነው ወጠጤ ሁላ ስታወሩ ራሱ የወንድ ወዝ የላችሁም። ባይዘው የወንድ ወዝ ማለት ነው ምድረ ወጠጤ ሁላ ማለት ነው። እንዲህ ምን ቤት ናችሁ? እኔ እኮ ጥያቄ ይሄ ነው። ሩታን እንደፈለገችው የማድረግ የመሆን መፍት አላት ልጅ ስለሆነ ማለት ነው። እውነት ለመናገር ምን ታመጣላችኋል? አብርሽ እንግዲህ ጋይስ ሰላም ቤተሰብ ተመልሼ መጥቻለሁ። ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። የምታበረታቱኝ ቅን የሆናችሁ እግዚአብሔር የባረካችሁ እግዚአብሔር ይስጥልኝ። በጣም ደግሞ ማለት ነው በጣም መታችሁ ወረኛውላ ማለት ነው መታችሁ ተሳድባችሁ ላይክ ሳታረጉ የምትሉ ምቀኛ ናችሁ። ልንገራችሁ ምቀኛ እናንተው ላይክ አረጋችሁ አላረጋችሁ ዩቲዩብ ይከፍላል። እሺ አይዟችሁ፣ በሁለት ወርም በአንድ ወርም ይከፍላል። እንደ ሁኔታ ነው እንዲያየሩ ነው። ምቀኛ መሆናችሁን ግን ልንገራችሁ፣ የሩታ ደጋፊ በተለይ ምቀኛ መሆናችሁን አስረግጬ ልንገራችሁ። በጣም ማርያምን በጣም ማለት ነው። ሰው የፈለግን አስተያየት ይሰጣል። ላይክ ብታረጉ ምንም ከናንተ አይቀንስም። ክፋታችሁን ጥግ ነው የምታሳዩኝ ማለት ነው። ሌላ ደግሞ ላይክ ሰብስክራይብ የምታረጉ ልጃችሁ ብርክ በልኝ። በጣም ነው የምወዳችሁ። በጣም ማጥምቆፍ ሰራው ጥሩም ሰራው ጥሩ አስተያየትም አስተላለፍኩ አላስተላለፍኩም በቃ ማለት ላይክ የምታረጉ እግዚአብሔር ይስጥልኝ። አመሰግናለሁ ለማለት ነው በዚህ አጋጣሚ ማለት ነው። ግን ወዳችኋለሁ ሁላችሁም፣ ክፉም ደጉም በጣም ነው የምወዳችሁ። እና እንግዲህ እነዚህ ወጣት አብርሽዬ ምን ጭራሽ አለ እኮ አስጠነቀቀኝ። ለሩታ እንደዚህ አልቆመም። እንግዲህ ክብር ያላት ሴት ላንገራችሁ ታስከብራለችም ያስከብራል ማለት ነው ጋይስ። እንግዲህ አያችሁ አቤሩ ኤርሜላ እንደው ታድለሽ እናንተ
ኢሳት ኩርስ እኮ ነው አብረሽዬ። ሄርሜላ እንደውም አረጋጋችሁ። አዎ አያችሁ፣ ጨዋነታን አያችሁ። ግን እንዳትነካቸው ነው አለችውና ደስ አለኝ ጋይስ፣ እንኳን ደስ አላችሁ።